Advanced English, Normal English. Advanced English, Normal English. Advanced የሆኑ ሰዎች የሚናገሩት እንግሊዘኛና ኖርማል እንዲሁ ማንኛውም ሰው የሚናገረው እንግሊዘኛ ይለያያል። በይዘቱም ሆነ በአነጋገሩ በፕሮናንሲዬሽን በተለያዩ አጋጣሚዎች የሚለያይበት አጋጣሚ አለ። እስኪ ንግግርን አስመልክቶ የሚለያዩበትን ኤክስፕሬሽንስ ዛሬ ላቀርብላችሁ። እስከ መጨረሻው አብራችሁ ስትቆዩ ቆንጆ ክሊር የሆነ አሪፍ አማራጮችን ተጠቀማላችሁ። ከኖርማል ወይም ቤዚክ እንግሊሽ ወጣ ብላችሁ አድቫንስድ የሆኑ ሰዎች ኔቲቭ የሆኑ ሰዎች የሚናገሩትን የእንግሊዝኛ አይነት የምትናገሩ ትሆናላችሁ ማለት ነው። ሁለት ኦፕሽንስ ይኖራችኋል ማለት ነው። ሁለት ኦፕሽንስ ይኖራችኋል። ምን ማለት ነው? ቤዚኩንም ትናገራላችሁ፣ አድቫንስዱንም ትናገራላችሁ። ሰዎችም ኢን አድቫንስድ ወይ ሲያዋሯችሁ ሲያናግሯችሁ በቀላሉ ትረዷቻላችሁ ማለት ነው። እጅግ በጣም አመሰግናለሁ። እስከ መጨረሻው አብራችሁን ቆዩ። ቅዱስ ነኝ ከግሬስ እንግሊሽ። Stay with me until the end of this class. And meanwhile, I would like to request you to like, subscribe, and share my video to spread out all over the world. Thank you. I don't understand. I don't understand. አልተረዳሁም፣ አላገኘሁም። I don't understand. Basic ወይም normal English. I don't get it. I don't get it. Advanced English. I don't get it. አልተረዳሁም። ሁለቱም ተመሳሳይ የሆነ ትርጉም ነው ያላቸው። I don't understand. I don't get it. Advanced English and Basic English. I don't like it. I don't like it. አልወደድኩትም የሆነ ነገር ተከስቶ ወይም አይተን አልወደድኩትም። I don't like it. Basic English ወይም Normal English. I am not into it. I am not into it. I am not into it. አልወደድኩትም፣ ይሄ ነገር አልወደድኩትም። I am not into it. እሷን አልወደድኳትም፣ አልተመቸችኝም። I am not into her. I am not into her. ስለዚህ into ማለት መውደድ ማለት ነው። I am not into it ስል ምንድነው? ኔጌት እያደረኩት ስለሆነ ምን ማለት ነው? አልወደድኩትም ማለት ነው። I am not into it. አንድ ስህተት ሰርተን አንድ ስህተት ፈጽመን በጣም ይቅርታ ምናምን ማለት ፈልገን my mistake ካልን ምን ማለታችን ነው? ተሳስቻለሁ፣ ይህ የኔ ስህተት ነው። my mistake. በዚህ አገላለጽ አድቫንስ ስናደርገው ምን ይሆናል? my bad የኔ ስህተት ነው። sorry እያልን ነው ማለት ነው። sorry, my bad. It is my mistake ማለት ነው። in advanced way. in advanced speaking. my bad, my mistake. my bad, my mistake. my bad ስንል advanced English ነው። my mistake ስንል basic ወይም normal English ነው። ነገር ግን ሁለቱም ተመሳሳይ ትርጓሜ ያላቸው ምን ማለት ነው? ይህ የኔ ስህተት ነው፣ ይቅርታን ለመጠየቅ የምንጠቀምበት ማለት ነው። I understand you ምን ማለት ነው? ተረድቻለሁ። I understand you ተረድቻለሁ፣ ገብቶኛል። what you are talking about እያልከው ያለው ስለምን እንደምታወራ ገብቶኛል። I understand what you are telling me about የምትነግረኝ ነገር ገብቶኛል። I understand it. አድቫንስ ስናደርገው I feel you ተረድቻለሁ፣ ገብቶኛል። what you are talking about what you are telling me is clear ማለት ነው። አንተ የምትነግረኝ ነገር ገብቶኛል፣ ተረድቻለሁ ማለት ከፈለግን I feel you, I understand you. I feel you, I understand you. ተረድቻለሁ። ቤዚክ እንግሊሽ ወይም ኖርማል እንግሊሽ፣ አድቫንስድ እንግሊሽ ወይም ኔቲቭ እንግሊሽ we can say also. ተረድቻለሁ። I have no money ገንዘብ የለኝም። I have no money ገንዘብ የለኝም። አድቫንስ ስናደርገው I am broke. ምንም አይነት ገንዘብ የለኝም። ቤዚክ እንግሊሽ I have no money. አድቫንስድ እንግሊሽ I am broke. ብሮክ ማለት መሰበር ማለት አይደለም። እዚህ ጋር የሚሰጠን ኢምፕሊኬሽን ተሰብሬያለሁ ለማለት አለ። ገንዘብ የለኝም። ዛሬ እንገናኝ ምን እንላለን? let's meet today ዛሬ እንገናኝ። let's meet today basic English. Advanced English. Let's catch up today. Advanced English. Let's catch up today. Let's meet today. Let's meet today ስንል basic English ነው። Let's catch up today ምን ማለት ነው? ዛሬ እንገናኝ። Advanced English.
ስለዚህ ሁለቱም ተመሳሳይ ሚኒንግ አላቸው። ነገር ግን አድቫንስድ የሆኑ የሚናገሩት ቤዚክ የሆነ ስኪል ያላቸው ሰዎች የሚናገሩት I am very tired I am very tired በጣም ደክሞኛል I am very tired በጣም ደክሞኛል። አድቫንስ እናድርገው። ይሄ ቤዚክ ነው። አድቫንስ እናድርገው እስኪ I'm worn out I'm worn out በጣም ደክሞኛል I'm worn out በጣም ደክሞኛል። ቤዚክ እንግሊሽ advanced English I'm worn out I'm very tired I'm listening እያዳመጥኩ ነው I'm listening basic English በዚህ ቦታ አድቫንስ ሳደርገው ምን ይሆናል ማለት ነው I'm all ears I am all ears እያዳመጥኩ ነው እየሰማሁ ነው advanced English basic English I'm all ears I'm listening እያዳመጥኩ ነው I will pay it እኔ ከፍለዋለሁ I will pay it እኔ ከፍለዋለሁ It's on me እኔ ከፍለዋለሁ It's on me advanced English I will pay it basic English ስለዚህ advanced የሆኑ ሰዎች የሚናገሩት basic skill ያላቸው ሰዎች የሚናገሩት በጣም አሪፍ እንቀጥል አሁንም የተወሰኑ አለን እንቀጥል እስከዛ ግን ላይክ ሰብስክራይብ ሼር እንዲሁም ኮሜንት አንዳንድ ስህተቶች ሊኖሩ ይችላሉ እነሱን አስተካክሉን ከሰው ልጅ ስህተት አይጠፋምና አንዳንድ ስህተቶች ብታገኙ እዚህ ጋር ይስተካከል ምናልባት አካሄዱ እንደዚህ ቢሆን የምትሉት ነገር ካለ ኮሜንት ላይ ብታስቀምጡልን ሁሉ ጊዜም እናንተን ለማስደሰት ነው ቆርጠን የተነሳ ነው ሶ ላይክ ሰብስክራይብ ሼር ኤንድ ኮሜንት ማድረጋችሁን ላስታውሳችሁ እንቀጥል leave me alone ተወኝ ለቀቅ አርገኝ leave me alone ብቻዬን ተወኝ ለቀቅ አርገኝ give me a break ተወኝ ለቀቅ አርገኝ ብቻዬን ተወኝ give me a break leave me alone በጣም የምትታወቀው ቤዚክ የሆነችው ምንድነች leave me alone basic English advanced English so ተወኝ ማለት ከፈለግን give me a break or leave me alone ስለዚህ alternatives ይኖሩናል ማለት ነው አማራጮች ይኖሩናል በሁለቱም ስንሰማ በሁለቱም ስንናገር የተሻለ አድቫንቴጅ ይኖረናል are you mad are you crazy አብደሃል እንዴ ያመሃል እንዴ እንላለን are you crazy or are you mad አብደሃል ያመሃል ይሄ ቤዚክ ሲሆን አድቫንስ ስናደርገው ደግሞ are you out of mind ያመሃል አብደሃል እንዴ are you out of mind ማለት እንችላለን ማለት ነው ያመሃል ወይም አብደሃል ለማለት የምንጠቀምበት እንግሊዘኛ ነው this is basic English this is advanced English what are you doing ምን እያረክ ነው ምን እየሰራህ ነው what are you doing ምን እያረክ ነው ምን እየሰራህ ነው ይሄ ምንድነው ቤዚክ ወይም ኖርማል እንግሊሽ ስለዚህ አድቫንስ እናድርገው እስኪ what are you up to advanced English what are you up to advanced English what are you doing basic English basic የሆኑ ኤክስፕሬሽንስ አሉ everybody who speaks English language የሚናገራቸው የሚችላቸው ዩኒክ የሆኑ አድቫንስድ የሆኑ ደግሞ ምንድናቸው this is a kind of expression that native speakers speak ኔቲቭ የሆኑ ሰዎች የሚናገሩት የሚግባቡበት ነው ስለዚህ ሁለቱንም ማወቅ ሁለቱንም መረዳት እኛን አድቫንቴጅስ ያደርገናል ማለት ነው ምን ማለት ነው እነኛ ሰዎች ጋርም ስናወራ እነኚህ ሰዎችም ጋር ስናወራ በቀላሉ እንግባባለን ማለት ነውና ሁለቱንም ማወቅ በጣም አስፈላጊና መሰረታዊ ነገር ነው ብያስባለሁ ለወደፊቱም እንደዚህ አይነት ነገሮችን አድቫንስድ የሆኑ ሰዎች የሚናገሩት ቤዚክ ስኪል ያላቸው ሰዎች የሚናገሩት ብዬ የማቀርብላችሁ ይሆናል እስከዛ ግን በሰላም በፍቅር በደህና እንድትቆዩ መልካም ምኞቴ ነው have a nice time like share and comment my video to spread it out all over the world thank you so much again and again have a nice time goodbye